አንድ ጥያቄ ነበር። ታስቀድመኝ ትችላለህ? ይቅርታ ጋር የማርያም ተቀደምሽ። ይቅርታ እሺ። ማለት ማዳም ስለምትመጣብኝ ጥያቄ ልጠይቅ ብዬ ነው የገባሁት። እሺ፣ በመጀመሪያ ቅድም ያነበብከው አውድ ስለ እግዚአብሔር አይደለም የሚያወራው። እግዚአብሔር ነው እግዚአብሔር እንደዚህ ነው ብሎ አይደለም የሚያወራው። አውዱ እንደዛ አይደለም። እንትን ነው እንደ ምጥ እንደያዛት ሴት ይጮሃል ምናምን ብለህ ያልከው አውዱ እንደዛ አይደለም። መጽሐፍ ቅዱስ አንዲት መስመር አይደለም። ሙሉ ኖ እኔ ማዳም ቤት ነው ያለሁት፣ አልችልም ማውጣት። ግን ሙሉውን አንብበው ጥቅሱን አስቀምጠውና የሰሙ ሰዎች ይፍረዱ። ሙሉውን አንብበው ማለት ነው። በመጀመሪያ ደረጃ እግዚአብሔር እንደምጥ እንደያዛት ሴት ጮሃለው አይልም። ሲቀጥል ይቅርታ እሺ፣ ሁሱን ልከራከር ምናምን አይደለም የሚገባሁት። ጥያቄ ማውጣት አልቻልሽም አይደለ? ችግር የለውም። እሺ እናውጣለን። የት ጋር እንዳለ ታውቂያለሽ? ከይቅርታ ጋር ወይስ አታውቂውም? ዝም ብለህ ያወጣኸው አንተ አይደለ የተናገርከው? እኔ አይደለሁም እኮ አይደል የተናገርኩት። ያወጣኸው አንተ ነህ። ማስረጃ ነው ብለህ ያወጣኸው አንተ ነህ። ስለዚህ አንድ ጥያቄ ልጠይቅህ። አንዴ ይሄን ልጨርስና ትጠይቂያለሽ። ችግር የለም። አሁን የት እንዳለ ራሱ አታውቂም፣ ግን ላውጣለሽ። ችግር የለም። እሺ በመጀመሪያ ጥቅሱን ስጠኝ። እሺ ኢሳይያስ 42 እሺ ኢሳይያስ 42 ነው። አንበብ አንተ አይደል ያወጣኸው? ልታስረጅን ልታብራሪልን ነው አይደል? አውጣልኝ አልሽ፣ አወጣሁኝ። እያነበብሽ አብራሪልን። ችግር የለው። ከእግዚአብሔር ውጭ ከሆነ እየተናገረ ያለው እሰየው። ማን ነው ይሄን እየተናገረ ያለው? እነሆ ደግፌ ያዝኩት ባሪያ የሚለው ማን ነው? ባሪያ ብሎ የሚናገረው ማን ነው? እና ባሪያ ነው እግዚአብሔር ባሪያ ነው እያልከኝ ያለው? ተናጋሪው እነሆ ደግፌ ያዝኩት ባሪያ የሚለው ባዩ ማን ነው? ነፍሴ ደስ የተሰኘችበት ምርጤ። ጨርሰው አንብበው። በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም። ማነው ተናጋሪው? እሱም በሜዳ አያሰማም። እሺ፣ ማነው ተናጋሪው? ተናጋሪው እግዚአብሔር ነው። ስንግል ስለራሱ አይደለም እየነገረህ ያለው። እኔ ነኝ እያለህ አይደለም ያለው። ተናጋሪው እግዚአብሔር ነው አልሽኝ እኮ። ተናጋሪው እነሆ ደግፌ የያዝኩት ባሪያዬ እያለህ እኮ ነው ያለው። ማን ነው ባዩ? በመጀመሪያ አውዱን ያዘው። አውዱን አንብበው ያልኩ ለዛ። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ ነው እያለ ያለው። እግዚአብሔር እራሱ መንፈስ እንጂ መንፈስ አድራጊ እንጂ የሚደረግለት አካል አይደለም። ማን የሚደረግለት ነው? ባዩ ማን ነው እኮ? ይኸውልህ አውዱን ያዘው። አውዱን አንብበው ያልኩ ለዛ። እግዚአብሔር መንፈስ የሚደረግለት አካል አይደለም፣ ወይ ደግሞ እንደ ሰው እንትን አይደለም። እሺ ተናገሩ። እኔ ብዙ ሰዓት የለኝም፣ ይቅርታ። ወይ ተናጋሪው ማን ነው? ቅድም ማን ነው አልሽኝ? ተናጋሪው እግዚአብሔር ነው። እግዚአብሔር ነኝ እያለህ አይደለም እኮ ነው ያልኩህ። እኔ ነኝ እያለህ አይደለም። አሁንም ባሪያ ነኝ እያለህ አይደለም ያለው። ባሪያ ነው አላልኩም እኔ። ባሪያ እኔ ነኝ ስለ እንደምጥ እንደያዛት ሴት እየጮኩ ያለሁት እያለህ አይደለም። እኔ ነኝ እንደዚህ ሆንኩት እያለ ራሱን በፍጡር እየመሰለልህ አይደለም ያለው። ተናጋሪው ማን ነው? እሺ ንገሪኝ። እሺ ማን ነው? ቅዱስ ገብርኤል እግዚአብሔር ነው ተናጋሪው። እነሆ ደግፌ የያዝኩት ባሪያዬ አለህ እኮ። ባሪያዬ አለህ እኮ ባሪያ ብያለ። ተናጋሪው ማን ነው? እኔ እኮ አሁን ተናጋሪውን አይደለም እየነገርኩ። ተናጋሪው እዚህ ጋር እግዚአብሔር ነው እየተናገረ ያለው። ስለራሱ ነኝ እያለህ አይደለም ያለ። እኔ ነኝ ስለራሱ ማን ነው? ስለራሱ ማለት እኔ ባሪያ ማለት አለበት እዛ ጋር ላልከው ነገር ማለት ነው። እዛ ጋር ላልከው ምጥን ጋር አይደለም። ያ አድራጊው ነው እየተናገረ ያለው እዚህ ቦታ ላይ። አድራጊው ማን ነው? ኦኬ እሺ፣ እስከታች ድረስ አንተ እስከጠቀስከው ጥቅስ እንውረድ። እሺ ወረጅ፣ ችግር የለም። እነሆ ደግፌ ያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌያለሁ። እርሱም ለአሕዛብ ፍርድ ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ያበራል እንጂ አይጠፋም። አሕዛብ በስሙ ይታመናሉ፣ በሰማይም
በሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትን መንፈስን የሚሰጥ አምላክ እግዚአብሔር ወደ ላይ ሰው እግዚአብሔር እንዲህ ይላል። እኔ እግዚአብሔር ባዩ ማን ነው? ቆይ ባዩ ማን ነው? እኔ እግዚአብሔር እንዲህ ነኝ ይላል። አስጨርሰኝ። ኦኬ ባዩ ማን ነው? እዚህ ጋር እግዚአብሔር ይላል እያለ እየነገረች ነው። ባዩ እግዚአብሔር ነው። ገባሽ? እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅህም አለው። ይሄ የእግዚአብሔር ንግግር ነው። ልብ በሉልኝ። እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዘዋለሁ፣ እጠብቅህም አለው። የዕውሩንም ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ። እግዚአብሔር ነው እሰጥሃለሁ እያለው ያለው ለባሪያው ማለት ነው። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርንም እናገራለሁ። አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ይሄ እግዚአብሔር ንግግር አይደለም። መሀል ላይ ልብ በሉልኝ። ማን ንግግር ነው? እሺ እነሆ የቀድሞ ነገር ተፈጸመ። ይሄ የኢያሱ ንግግር ነው አይደለም? ማስረጃ ይሄ የኢያሱ እነሆ የቀድሞ ነገር ተፈጸመ። ከላይ እየነገረ ያለው እግዚአብሔር እንዲህ ይላል ነው እያለ ያለው። ማስረጃ የኢያሱ ደግሞ ይኸውልህ ነገርኩ። እኔ ያለሁበት ቦታ ላይ አይመችም፣ አውጥቼ ልልህ አልችልም፣ ግን በትክክል ጽፌ አመጣልሃለሁ። በትክክል ማለት ነው። እኔ በፈለግበት ሰዓት ላይ በትክክል ጽፌ አመጣልሃለሁ። አሁን ላይ ያለሁበት ሁኔታ መጽሐፍ ቅዱስ አውጥቼ የማሳየህበት ሁኔታ ላይ አይደለም ያለው። እሺ እነሆ የቀድሞውን ነገር ተፈጸመ፣ አዲስ ነገርም እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃለሁ። ልብ በል ሁሴን፣ ከላይ እየተናገረ መጥቶ እግዚአብሔር እንዲህ ይላል አለ። መሀል ላይ ነገረ እግዚአብሔር ምን እንደሚል ነገረ። ገባ? እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገርንም እናገራለሁ፣ አስቀድሞም ሳይበቅል እርሱን አስታውቃችኋለሁ። ወደ ባህር የምትወርዱ በእርሷም ውስጥ ያላችሁ ሁሉ ደሴቶችና በእርሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር ከምድር ዳርቻ ምስጋናውን ዘምሩ። ይሄንን እግዚአብሔር ነው እየተናገረ ያለው አትለኝም? መቼስ አይደለ እልሻለሁ። እግዚአብሔር ነው እየተናገረ ያለው። ከላይ ጀምሮ ቀጥ ችግር የለም። አሁን ይሄንን ጥቅስ እግዚአብሔር ነው ያለው። ይሄንን አሁን ያልኩት ዘምሩ። ኦኬ ለእግዚአብሔር አዲስ መዝሙር ዘምሩ ብሎ ያለው እሱ ነው። ዘምሩ ለኛ አይደለም እኮ ዘምሩ ነው እያለ ያለው። በእርሱ በሁለተኛ ምድረ በዳውና ከተሞቹ የቄዳርንም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ይሆኑ ይጩሁ፣ ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ያኑሩ። ይሄም እግዚአብሔር ቃል ንግግር ነው። እግዚአብሔር እንደ ኃይል ይወጣል። እግዚአብሔር እንደ ኃይል ይወጣል። ኦኬ በሌላ ሰው እየመሰለ ያለው እግዚአብሔር ማለት ላይ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር እኮ ነው ያለው። በዚህ መንገድ አንድ እግዚአብሔር ነው። እርግጠኛ ነሽ? እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ክብር ምስጋና ይግባው ለመድኃኒዓለም። በጣም ጥሩ። በጠላቶቹ ላይ የሚበረታው ማን ነው? እግዚአብሔር ይበረታል። አዎ በጣም ጥሩ። እግዚአብሔር በጠላቶቹ ላይ ይበረታል፣ ኃያል አምላክ ስለሆነ። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። ቆይ ማን ነው? አይደል አስጀመር ከላይ እየተናገረ ያለው እግዚአብሔር አይደለም እኮ። ከድሮ ጀምሮ ዘመን እግዚአብሔር እኔ እያለ ነው መጽሐፍ ቅዱስ ላይ። እግዚአብሔር ሲያወራ የሚያፍር አምላክ አይደለም ያለን እኛ። እሺ እፈርዳለሁ፣ ይፈርዳል አይልህም። እግዚአብሔር እፈርዳለሁ ነው የሚልህ። እሺ አዳምጪ። ከድሮ ዘመን ጀምሮ ዝም ብያለሁ የሚለው ማን ነው? ከድሮ ዘመን ጀምሮ የነበረው ማን ነው? ይሄ አይደለም። ይሄ የዚህ መጽሐፍ ቅዱስ አይደለም። እግዚአብሔር እሺ ከድሮ ዘመን ጀምሮ የነበረው ማን ነው? እግዚአብሔር አይደለም። በትክክል አሁን ላይ እንደዚህ ይሄን ነው ወድጌ ማስረጃ ነው። ረጋ በይ አዳምጪ እንጂ ከድሮ ዘመን ጀምሮ ኢያሱ ነበር ማለት ነው። ታግሻለሁ እኮ ነው እያለ ያለው። አልጠየኩም። ከድሮ ዘመን ጀምሮ ኢያሱ ነበር ያለው። ታግሻለሁ እያለ ነው። ያጀማ ከድሮ ዘመን ጀምሮ ኢያሱ ነበር ወይ? ዘላለም ኖር ያለው እያለ አይደለም። ድሮ ማለት አንተ ድሮ የምትለው እድሜ የለህም። ድሮ የምትለው ዘመን የለህም።
የለ ከድሮ ዘመን ዘላለም እያለህ አይደለም ያለው። ዘላለም ኖር ያለው እያለህ አይደለም ያለው። ለምን አማርኛው ወደ ሌላ ታዞራለህ? ፈጣሪ ረጋ እያልሽ እንዳዳምጪ ከተናገርሽ በኋላ እሺ። ኢያሱ ነው ስለዚህ ጥያቄ ይመለስኩ። እሺ ኢያሱ ከድሮ ዘመን ጀምሮ ነበር። ዝም ያለውም እሱ ነው አይደል? ዝም ብዬ ታግሽ ነው። ዞሮ ይሄ የእግዚአብሔር እኔ ነኝ እያለህ አይደለም ያለው። እሺ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ወደ ላይ ሳብል አሳልፍልኝ። እሺ ረጋብ አጠፋለሁ፣ በአንድነትም እጨርሳለሁ የሚለው ማን ነው? አሳልፍልኝ። ትንሽ ከፍ አድርገው። አሳልፋለሁ። እሺ አጠፋለሁ፣ በአንድነት እጨርሳለሁ። አሳልፍልኝ እና ከዛ በኋላ አስረዳሃለሁ። ወደ ላይ ከፍ እንለፈው። ይሄንን እንተው። ኖ አንተውም ወደታች። እሺ ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎችንም ሁሉ አደርቃለሁ፣ ወንዞችንም ደሴቶች አደርጋለሁ፣ ኩሬዎችንም አደርቃለሁ፣ እውሮችንም በማያውቋት መንደር አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ። ይሄ አውዱ የእግዚአብሔር እኔ ነኝ። እንደ ምጥ እንደያዛት ሴት አረጣም ቢቢ ጨርሽ እንጂ መቼ ጨረሽ? እንደምን ሆነሽ ነው? ጨርሽው፣ ችግር የለም። አንደኛ እሺ ረጋ በይ። እውሮችን በማያውቋት መንገድ አመጣቸዋለሁ የሚለው ማን ነው? ኢያሱ ነው። ይኸውልህ እየሰማኝ ነው አይደለ? መልሽ። ኢያሱ ነው ወይ ይሄን እየተናገረ ያለው? አንደኛ ይሄ እግዚአብሔር እኔ ነኝ እያለ አይደለም ያለው። አልጠየቅኩም። ምስል ኢያሱ እየተናገረ ያለው ራሱን የሚያስመሳስል አይነት አምላክ አይደለም ያለው። ስለዚህ ይሄ የእግዚአብሔር ስራ አይደለም። ምጥ እንደያዛት ሴት አይደለም እግዚአብሔር የሚጮህ። እግዚአብሔር ኃያል አምላክ ነው። በቃሉ ሰማይና ምድርን ያጸና አምላክ በሴት ራሱን መስሎ አያወራም። የትኛው መጽሐፍ እውሮችን በማያውቋት መንገድ አመጣቸዋለሁ የሚለው ማን ነው? ይሄም ባዩ እግዚአብሔር ነው አይደለም? አይደለም። እሺ ጥሩ። ስለዚህ ፍጡር እውርን ከማያውቁት መንገድ ያመጣል ያወጣል። ቀጥሽ በማያውቋቸው ጎዳና መራቸዋለሁ። እግዚአብሔር ጸጋ ሁሉ ይቻላል። እግዚአብሔር የሰጣቸው ጸጋ የሰጣቸው ነቢያቶች አሉ። እሺ ቀጥይ። ምን አለ ማን እንደሆነ ይነግረናል መጨረሻ ላይ። ዝም ብለሽ ሰርፕራይዝ ትሆኛለሽ። እመኝ ወላሂ እውሮችን በማያውቋት መንገድ እግዚአብሔር ይመስገን ሰርፕራይዝ አልሆንም። ግን ሁሉ አሁን ይሄንን ነገር እዚህ ላይ አልቆየም። ምክንያቱም አንቺ አብያት ይችላል። እሺ 17 ድረስ ታቆሚያለሽ። እምልልሻለሁ ዘራ ቆሚያለሽ። ቀጥይ። እውሮችን በማውቃቸው መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማውን ብርሃን አድርጋለሁ። እዚህ ጋር 16 ላይ ያለው እንጂ አታቋርጭ። ቀጥይ። መቼ ጨርሻ? 4 ነጥብ ጋር ቢያንስ ጨርሽው። ላ ጨርሻ አይደለም ማለት ይኸውልህ፣ አንደኛ እየተሳተፍኩ ነው እያወራ ያለሁት። ሁለተኛ ደረጃ እኔ እውቀቱ ስላለኝ ወይ ደግሞ እማምነውን አምላክ ስለማውቀው ነው። እሺ አንተ እንደፈለክ አስበው። ይሄንን ነገር ምናልባት ሌላ ሰዓት ሲኖረኝ ጊዜ ሲኖረኝ እመጣለሁ። አያችሁ አይደለ? አታነብት ሞት አታነበው። ምክንያቱም ምን ያነበዋለሁ? አንብቢው። እሺ ያላ ቀጥይ። አንተ ቁርአን መሰለህ እንዴ? አነበዋለሁ በደንብ። እሺ አንብቢው። ያው እውሮችንም በማያውቋት መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ፣ በፊታቸውም ጨለማውን ብርሃንን አደርጋለሁ፣ ጠማማውንም አቀናለሁ። ይህን አደርግላቸዋለሁ፣ አልተዋቸውምም። ይሄ እግዚአብሔር ቃል ነው። ይሄ በተቀረጹትን ምስሎች የሚታመኑ ቀልጠው የተሰሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽሞም ያፍራሉ። እናንተ ደንቆሮች ስሙ፣ እናንተም እውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ እውር የሆነ ማን ነው? ብዙ ነገሮችን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁም ተከፍተዋል፣ ነገር ግን አትሰሙም። ይህንን እየነገረ ያለው ጣዖት ስለሚያመልኩ ከእግዚአብሔር ውጭ አምላክ ብለው ስለሚከተሉ ሰዎች እግዚአብሔር ስም ጻድቅ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ይህ ሕግ የተበዘበዘና የተዘረፈ ሕዝብ ነው። ሁላቸውም በዋሻ ውስጥ ተጠምደዋል፣ በግዞት ቤትም ተሸሽገዋል፣ ብዝበዛ ሆነዋል፣ የሚያድንም የለም፣ ምርኮም ሆነዋል፣ ማንም መልሱ አይልም። ከመካከላችሁ ይህን የሚያደምጥ ለሚመጣውም ጊዜ የሚያደምጥና የሚሰማ ማን ነው? ያዕቆብን ለማረኩ እስራኤልንም ለበዘበዙ ሰዎች የሰጠ ማን ነው? እኛ የበደልነው እነርሱም
በመንገዱ ይሄዱ ዘንድ ያልወደዱት ለሕጉም ያልተገዙት እግዚአብሔር እርሱ አይደለምን? ስለዚህ የቁጣውን መዓትና የሰልፍን ጽናት አፈሰሰበት፣ በዙሪያውም አነደደው፣ እርሱ ግን አላወቀም። ይህንን ማለት ስለማን ነው እየተናገረ ያለው? ይህን ትነግረኛለህ? እነማን ናቸው ይህንን ሁሉ ፍርድ ሊቀበሉ ይህንን ሁሉ ቅጣት ሊቀበሉ የተጻፈላቸው እነማን ናቸው? አዳምጥሽ፣ እግዚአብሔር እየተናገረ ነው። ገብቶሻል? ከላይ ጀምሮ የሚናገረው ሙሉ ቃሉ እኔ ነኝ እያለ ያለው አንደኛ ይኸውልህ፣ ከመጀመሪያው አውድ ጀምረህ አንብበው ያልኩ ለዛ። እሺ ልናገር፣ ታዳምጥ አንድ ጊዜ ልናገር። እሺ ይሄን ከመጀመሪያው ጀምረን ስንጀምር የሚናገረው ተናጋሪው ማን ነው? እግዚአብሔር ነው ወይስ አይደለም? ከመጀመሪያው ጀምሮ ተናጋሪው እግዚአብሔር አይደለም? እነሆ ደግፌ ያዝኩት ባሪያ የሚለው እግዚአብሔር አይደለም? እነሆ ደግፌ ያዝኩት ባሪያ ነፍሴ ደስ የተሰኘችበት ይሄ። እሺ ወደታች የወረደው ወደታች አንተ ሳብ ወደ ላይ ረባ ፈጣሪ እግዚአብሔር ይሄንን ይላል ያለው ማን ነው? እሺ እዚህ ጋር እንስማው። ከላይ ያለው እግዚአብሔር ነው። ከታች መሀል በነገራችን ላይ መልእክቱን እየጻፈ ያለው ማን ነው? እግዚአብሔር ነው እየተናገረ ያለው። ከመጀመሪያው መልእክቱን እየጻፈ ያለው ማን ነው? እሱ ተሳስተሻል። እሱን ራሱ ቀደም ኢያሱ ነው አልሽኝ። ኢያሱ አይደለም፣ ያው ኢሳይያስ ነው። ይኸውልህ መልእክቱን እየጻፈ ያለው ማን ነው? አንቺ ቀደም ኢያሱ ነው ብለሽናል። ማስረጃውን ከየት አግኝተሽ? እሺ እኔ ተሳሳትኩ አይደል? አንተ ንገረኝ። እሺ መልእክቱን እየጻፈ ያለው ማን ነው? ያው የመጽሐፉ ባለቤት እንደዚህ ብሎ ተቀምጦልሻል። ኢሳይያስ ነብይ ኢሳይያስ እና አንቺ ግን ማን ነው ያልሽው? ኢያሱ ነው ያልሽው። እዚህ ጋር ተናጋሪው እግዚአብሔር አይደለም አልሽን። ለእግዚአብሔር ነው እነሆ ደግፌ ያዝኩት ባሪያዬ ያለው እግዚአብሔር ነው። ወደታች አውርደው። እሺ ይሄን ወደታች አውርደው፣ ወደ ላይ ሳበውና እግዚአብሔር ኃያል አምላክ ነው ያለህ ማን ነው? እሺ እዛው ቃሉ ላይ ልሄድልሽ። ማን ነው ያለ? ይሄንን ያለህ ማን ነው? እሺ ቆይ እዛው ቃሉ ላይ ልሄድልሽ። ተሻለ አይደለ? ባዩ ማን ነው ከተባለ እዚህ ጋር እግዚአብሔር እንደሆነ ከቀድሙ ጀምሮ ሲያሳይሽ። ኦኬ እሺ እሱ ያለ እያወራህ ያለው ማን ነው? ማን ነው? የትኛው አካል ማን ነው? እግዚአብሔር እየተናገረ ነው ከላይ ጀምሮ። በሁለተኛው ግን እግዚአብሔር ንግግር ነው። ኦኬ እግዚአብሔር ሌላ እግዚአብሔር አለ፣ እሱ ያለ የሚያወራው ሌላ እግዚአብሔር አለ እያልከኝ ነው? አዎ እግዚአብሔር ልክ እንደ ሁለተኛው ገና አድርጎ እግዚአብሔር ስለ እግዚአብሔር ሁሉ ሲያወራ ሌላ የለም፣ የትም ቦታ ላይ የለም። እግዚአብሔር ሲያወራ እኔ ነው እያለህ የሚያወራው የለም። እግዚአብሔር ራሱን እሱ እያለ አያወራም፣ አውርቶም አያውቅም። እሺ ላሳይሽ። እሺ እግዚአብሔር እኔ እያለህ ነው የሚያወራው። እሺ ችግር የለውም፣ ችግር የለውም። ላሳይሽ። እሱ አብሽሪ። እኔ ግን በጣም አንዳንዴ ግራ የሚገባኝ መጽሐፍ ቅዱስን ታምኑታላችሁ? ታምነዋለህ? እሱ መጽሐፍ ቅዱስን ታምናለህ? የሚልህን ታምናለህ? እንደዛ ከሆነ ለሙሉ ቃሉን አታምኑም። ይሄንን ቃል እንዳመንከው ለምን ሌላውን ቃል አታምኑት? ለምን ነው? እኔ እኮ በጣም ማለት ግራ የምትገቡኝ የማታምኑትን መጽሐፍ ማስረጃ አድርጋችሁ ስታመጡት ማለት ይሄ ለራሳችሁ መከላከያ አድርጋችሁ ስታመጡት የማታምኑትን መጽሐፍ እንዴት ትከተላላችሁ? አሁን እኔ በምንም ተአምር ብሞት ቁርአንን ለእኔ መጽሐፍ ቅዱስ ማስረጃ አድርጌ አላመጣም። ምክንያቱም ስለማላምንበት አላመጣንም። እንደዛ አሁን አንብቢው እዚህ ጋር። አሁን እኮ ቅድም ኖ ከራስህ ጋር እያመሳሰልክ ነው ቃል አይደለም። እግዚአብሔር ስለ እግዚአብሔር አይናገርም ብለሽናል አይደለ? ነያዩና እዚህ ጋር የሚናገረው ማለት እግዚአብሔርን መጽሐፍ ቅዱስ ማን የጻፈው? እኛ እኮ ከሰማይ ወረደ እያልን አናወራም። መጽሐፍ ቅዱስ ከሰማይ ወረደ አንልም። ይሄን ታውቃለህ? እሺ ከየት ነው የመጣው መጽሐፍ ቅዱስ? መጽሐፍ ቅዱስ ነቢያት ነው በመንፈስ ቅዱስ ትምህርት የጻፉት። መጽሐፍ ቅዱስ ከሰማይ አልወረደም። መጽሐፍ ቅዱስ በእጁ በግዕዝና በዕብራይስጥ አድርጎ እግዚአብሔር አልጻፈም። እግዚአብሔር ቃል ይሰጣል። ነቢያቶች በመንፈስ ቅዱስ ትምህርት ይጽፋሉ። በምን ቋንቋ ነው የተጻፈው? ማለት በጣም በብዙ ተተርጉሞ በዕብራይስጥ የተጻፈው መጀመሪያው። ማስረጃሽ ምንድን ነው? ማስረጃሽ ምንድን ነው? ይህ ነገር እኮ ነው ያለሁበት ቦታ ማስረጃ አውጥቼ። ምክንያቱም እኔ ባሉ ባልታ ወይ እንደዚህ አሉ እያልኩ አላወራም። ዋሂ ማስረጃውን አታውቅም። ይኸውልህ መጽሐፍ ቅዱስ ወላሂ እኛ ከመጽሐፍ ቅዱስ ከሰማይ ወረደ በፍጹም አንልም። እንደዚህ አይነት ፍልስፍና የለንም። እግዚአብሔር የመራቸው በመንፈስ ቅዱስ ተመርተው ጻፉልን። ማስረጃ መንፈስ ቅዱስ መሬት እንደጻፉ ደቀ መዛሙርቶች ጻፉልን። ማስረጃ እነሱ ስለመጻፋቸው በመንፈስ ቅዱስ ተመርተው እስቲ ከላይ ማለት የመጽሐፍ ቅዱስ ርዕስ እግዚአብሔር ተብሎ የተሰየመ ርዕስ አይተሃል? እሺ በመንፈስ ቅዱስ ምሪት የመጣው ቁርአን ነው። ማስረጃ
በመንፈስ ቅዱስ ምሪት ነው የመጣው ወይስ ከሰማይ ነው የወረደው? በመንፈስ ቅዱስ ምሪት ማስረጃ ለስተሽ። ከሰማይ ነው በመንፈስ ቅዱስ ምሪት ነው ቁርአን የመጣው። ማስረጃ ለስተሽ የመጣው ነው። ኦኬ በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ታምናለህ? በመንፈስ ቅዱስ ምሪት የመጣው ቁርአን እንጂ መጽሐፍ ቅዱስ አይደለም። ማስረጃ በመንፈስ ቅዱስ ታምናለህ ማለት ነው። መንፈስ ቅዱስ አለ ማለት ነው። ታምናለህ? እሱ ማለት ጠይቅኛል። ችግር የለውም። ላ በመንፈስ ቅዱስ ነው የመጣው ካልከኝ መንፈስ ቅዱስን ታምናለህ ማለት ነው። እናምናለን። አዎ ለቃ አሁን መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ ምሪት ነው ወይንስ ቁርአን ነው በመንፈስ ቅዱስ ምሪት የተጻፈው? ማን ነው የሚለውን እንነጋገር። ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ማስረጃ አለ እኮ መጀመሪያ መንፈስ ቅዱስ ምሪት ነው የመጣው ካልከኝ መንፈስ ቅዱስ ቅዱስ ነው ማለት ነው። አዎ እናምናለን። እግዚአብሔር ይስጠቅ። ስለዚህ በመንፈስ ቅዱስ ማመንህን ስለነገርከኝ አመሰግናለሁ። ግን እስቲ አንድ ጥያቄ ልጠይቅ። እሱ እሺ መሐመድ የመጀመሪያው የእስልምና ተከታይ መሐመድ ነው አይደለ? መጀመሪያ እስልምናን ወደ ምድር ማለት እስልምናን የመጀመሪያው መሐመድ ነው አይደል? ነብዩ መሐመድ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ኢየሱስ ሙስሊም ነበር። ከእርሳቸው በፊት ቀድሟቸው። ኦኬ ኢሳ ይቀድመዋል ከመሐመድ። እሱ የመጀመሪያው ከእርሳቸው በፊት ቀድሞ ነበር መሐመድ። ታዲያ ኢሳ ከቀደመው ለምንድን ነው ቁርአን በኢሳ ሰዓት ያልወረደላችሁ? በመጀመሪያ እኔ አንድ እምነት አለኝ። እሱ ኢሳና ኢየሱስ አንድ አይደሉም። ልዩነታቸውን አስቀምጥ። እኛ የምናምነው ኢየሱስ ክርስቶስና እናንተ ኢሳ አልተሰቀለም እኮ። ትልቁ ላይ ላድርግሽና ማስረጃ ሳይ እንደሚለያዩ ያው አልሰማኸኝም መሰለኝ አይደል? ቅድም ያለሁት ማዳም ቤት ነው ያለሁበት ቦታ መጽሐፍ ቅዱስ የለኝም። ከጸሎት መጽሐፍ ቅዱስ ስለዚህ ወላሂ ጀመር አይደለም። እኔ እናንተ የምታምኑት ኢሳና የኔ ኢየሱስ አንድ አይደለም። የኔ ኢየሱስ እኔ ስለእናንተ ኢሳ ስለእናንተ ኢሳ አላውቅም። ስለኔ ኢየሱስ ግን ንገሪኝ ካልከኝ የኔ ኢየሱስ ፍጹም አምላክ ፍጹም ሰው ፍጹም አምላክ የነበረ ያለ የሚኖር ዘላለማዊ አምላክ ነው የኔ አምላክ። ሁሉን ቻይ የሆነ አምላክ ነው የኔ አምላክ እንጂ ኢሳ ማለት ነብይ ነው ለእናንተ። ለእኔ ኢየሱስ ነብይ አይደለም። እኔ አንድ ነው ብዬ አውርቼም አላውቅም፣ አላወራም። አንድ አይደለም ማስረጃ ማለት እኔ እንዴት ከቁርአን ነው ማስረጃ ማመጣው? እኔ ቁርአንን አላምንበትም። ለማስረጃ እመጣልሃለሁ። መጽሐፍ ቅዱስ ስለ ኢሳ ያወራም። ኢሳን ሲጀመር አላውቀውም መጽሐፍ ቅዱስ። ለምን ነው ስለ ኢየሱስ እንዴ? ስለ ኢየሱስ ነገርኩ። ያለሁበት ስልኬን ማጥፋት አለብኝ፣ መውጣት አለብኝ። ገብቶሃል? አንድ ስልክ ነው የምጠቀመው። ይዘኸው የለ መጽሐፍ ቅዱስን ይዘኸው የለ ቅድም ያነበብከኝ መጽሐፍ ቅዱስ ቃል አለ። ግባ ከአዲስ ኪዳን ጀመረህ ግባና አንብበው። እሺ ምዕራፍ ነው ክርስቲ ምን የሚል ማስረጃ ነው የፈለግከው? ሰው ፍጹም አምላክ ነው ኢየሱስ ብለሽ ተናገርሽ። ለሱ ቃል ነበረ፣ ቃልም እግዚአብሔር ነበረ። ሰው ፍጹም አምላክ ነው የሚል ቃል አለ ወይ ነው ጥያቄ። እንዴ ልብን በደንብ አለ። የለም እሱ ካለ ማስረጃ ምዕራፍና ቁጥር ስጪና ላውጣ። የለም። ስለዚህ በኢየሱስ ዘመን የነበሩ ሰዎች ምን ብለው ነበር ያሉት? ኢየሱስ ክርስቶስ ምን ብለው ነበር የሚሉት? አምላክ። ኦኬ እቺን ቃል አንብቢያት አንዴ። ምን ትላለች? በዘመኑ የነበሩ ሰዎች ምን ብለው እንደሚያምኑ። በዘመኑ ስንት አይነት ሰዎች ነበሩ? አንብቢያት እስኪ ምን ትላለች? ወደ ኢየሩሳሌም በገባ ጊዜ መላው የከተማው ይህ ማን ነው ብለው ተናወጡ። ኢየሱስ ክርስቶስ ዘመን የነበሩ ሁሉም አማኝ ነበሩ እንዴ? ፈጣሪ ጨርሽ እንጂ አንብቢው። ህዝቡም አለ ኖ አይደለም፣ መልስልኝ። በኢየሱስ ክርስቶስ የነበሩ ሰዎች ሁሉ ግማሹ መጽሐፉ ለረባክሽን የህዝቡ ምን ብለው እንደሚያምኑ በዘመኑ አሉ፣ አህዛቦች አሉ። ክርስቶስ አብራሪ ጥቅሱን አንብቢውና ተብራራለሽ። ምን አለ ቀጥሎ? ህዝቡ ማለት በገባ ጊዜ መላ የከተማው ይህ ማን ነው ብለው ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ኦኬ እነሱ ስላሉ በኢየሱስ ዘመን የነበረ ህዝቡ እንዳለ ኖ በኢየሱስ ዘመን የነበረ ህዝብ ማለት ነው። ተረጋጊ። የምትፈልጋትን ቃል እያወጣህ ማለት ነው። አህዛብ ለምሳሌ ስለ እመቤቴ ማርያም ልጆች አሏት ብሎ ያወራ አለ። ስለዚህ ልጆች አሏት ማለት ነው። በኢየሱስ ዘመን የነበረ ህዝብ ሁሉ ነብዩ ኢየሱስ እያሉ ነበር። አህዛቦች ነበሩ። አንድ ጥያቄ ይኸውልህ አህዛቦች ነበሩ ኢየሱስን የማያምኑ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄን ካየሽ በቂ ነው። ከይቅርታ ጋር ነብዩ ኢየሱስ አንድ ኮሜንት ላይ ነብዩ ኢየሱስ እያላችሁ ትልቁ ላይ መጽሐፍ ቅዱስን ጥቅስ ጻፉት። ከይቅርታ ጋር ክርስቲያኖች የመጽሐፍ ቅዱስ ጥቅስ ነው፣ ቅር እንዳይላችሁ። ነብዩ ኢየሱስ ራሱ ጻፉት።